ከተማዋ በበርካታ ጠላቶች ተወራለች ሲሉ ምክትል ጠቅላይ ሚኒስትሩ ተናገሩ። የሽሮ ድንፋታ የገደል ጩኸት አያስቆመንም፣ በክንዳችን ማረሻ በትከሻችን መሳሪያ ይዘናል ሲሉ አክለዋል። የአገዛዙ ባለስልጣናት ጠላት ተነሳብን ማብራሪያም ቀጥሏል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። በትግራይ ክልል የተዘጋጀው ረቂቅ አዋጅ እያነጋገረ ነው። ወታደራዊ መልመላን የሚቃወሙ ንግግሮችና የመገናኛ ብዙሃን ላይ ቅጣት የሚጥሉ ድንጋጌዎች ደግሞ ትኩረትን ስበዋል። የአብይ አህመድ አማካሪ ሐውልት የሚገኙ እብዶች ሕግ በሚል አጣጥለውታል። የሕግ ባለሙያን አስተያየት ጨምሮ በዝርዝር የምንመለከተው ጉዳይ ይሆናል። የብልጽግናው መንግስት የቀጣዩ ዓመት በጀት ከአምናው በ1 ቢሊዮን ዶላር አሽቆለቆለ። ይህ ረቂቅ በጀት በአይኤምኤፍ ትዕዛዝ መሰረት በመጪው ዓመትም ከኢትዮጵያውያን ላይ ከፍተኛ መጠን ያለው ገንዘብ እንዲሰበሰብ የሚያስገድድ ነው ተብሏል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ከተማዋ በበርካታ ጠላቶች ተወራለች ሲሉ ምክትል ጠቅላይ ሚኒስትሩ ተናገሩ። የሽሮ ድንፋታ የገደል ጩኸት አያስቆመንም፣ በክንዳችን ማረሻ በትከሻችን መሳሪያ ይዘናል ሲሉ አክለዋል። የአገዛዙ ባለስልጣናት ጠላት ተነሳብን ማብራሪያም ቀጥሏል። ከ8 የአገዛዝ ዓመታት በኋላም ዛሬም መንበራችንን አትነቀንቁም በሚል በስጋት የታጀበ ገለጻ ላይ የሚገኙት የብልጽግናው ባለስልጣናት በየአካባቢው ከህዝብ ጋር እየተፋለሙ መሆናቸው ይታወቃል። ከአዲስ አበባ በቅርብ ርቀት ባሉ አካባቢዎች ጭምርም አርሶ አደሩን ሚኒሻ ከወንድሞቹ የኦሮሞ ነጻነት ጦር አባላት ጋር እያዋጉት ነው። በአማራ ክልል ይፋዊ ጦርነትን አውጀው ለ3 ዓመታት እያደረጉ ያለውን ውጊያ ከህዝብ ጋር የሚደረግ ነው፣ ሊቆም ይገባዋል የሚሉ ተራዊ ወታደሮች ብቻ አይደሉም፣ የተማረኩ ኮሎኔሎች ጭምር እንጂ። ይህ ከጥቂት ወራት በፊት የቀረበ ጦርነቱ ፖለቲካዊ እልባት ይሰጠው ጥሪ ከሁሉም ወገን እየቀረበ ያለ ቢሆንም የክልሉ ዋና ዋና ከተሞች ላይ የተገኙ ንግግሮቻቸውን የሚያቀርቡ ባለስልጣናት ግን የሚፋለመን ኃይል የለም፣ ጉድጓድ ውስጥ ገብተዋል ወዘተ ሲሉ ነው የሚታወቁት። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህም ወልዲያ ላይ ተገኝተው በሽሮ ድንፋታ የገደልም ጩኸት እያሉ ገልጸው በክንዳችን ማረሻ በትከሻችን መሳሪያ ይዘን ሚራክል እድገት ውስጥ ነን እያሉም ሲናገሩ ይደመጣሉ። በእርግጥም የነ ተመስገን ጥሩነህ የኢትዮጵያ አይደለም ጫካ ውስጥ ሆኖ የሚዋጓቸው ወጣቶች ይቅርና ለተቀረው የኢትዮጵያ ሕዝብም እንቆቅልሽ ናት። ዓለም መሰከረልን የሚሉት እድገታቸው በከተሞች ዝም ያለ ረሃብ የሰፈነበት፣ የኑሮ ውድነት ዜጎችን በቀን አንዴ በልቶ ማደርን እየፈተነ ያለበት፣ ተፈናቃዮች በየመጠለያው በረሃብ የሚሞቱበት፣ ለወትሮ መካከለኛ ገቢ የነበራቸው ሰራተኞቻቸው እንኳን ዛሬ ወደ ድህነት ወለል የወረዱበት ነውና እንኳን ጫካ ያሉት ለነ ተመስገን ተቋማት የሚሰሩ እነዚህ ኢትዮጵያውያንም የሚያውቁት አይሆንም። አቶ ተመስገን ከሰሞኑ ያገዛዙ ሹማምንት በሰሜን በኩል ጠላቶች ተቀናጁብን ቅስቀሳቸውን ተቀላቅለው ሽፍታ ጋር አይደለም ትግላችን ብለው ወደ ትግራይ በሚያመላክት ሁኔታ ቁሞ ቀሮች ጋር ነው እያሉ ወልዲያንም በብዙ ጠላቶች ተከባለች ሲሉም ተሰምተዋል። የኦህዴድ ብልጽግና ቀዳሚው የአማራ ክልል ተላላኪው ሹም ዛሬ ሽፍታም የሽሮ ድንፋታም እያሉ የሚሰድቡትን ማህበረሰብ ከዚህ በፊትም እንደ ህዝብ እንደ አማራ ተላላኪ አይቻላውቅም ብለው እንደሚያውቁ የሚታወስ ነው። አቶ ተመስገን ዛሬ የገደል ጩኸት ያልበገረው ምርጫ አደረግን በሚል ሲገልጹ ከሳምንት በፊት አስክሬን ቤት አስቀምጦ አንድ ቤተሰብ ሊመርጠን መጣ ባሉበት ሰሜን ሸዋ የጸጥታ ኃይሎች በታጣቂዎች ተይዘው የተወሰዱበት ሁነት ዛሬም ተመዝግቧል። በጎጃም ደንበጫ ገሊላ አካባቢም ጠንካራ ውጊያ ተደርጓል። እርሳቸው እኛ ይህ ሽፍታ አይደለም ጉዳያችን እያሉ በማዕከላዊ ጎንደር ከጓኋላ አርባያ በለሳ ይጓዙ የነበሩ በርካታ ወታደሮች እንደዚሁም በደቡብ ጎንደር ከሰሌ ወረራ ባህር ይንቀሳቀሱ የነበሩ የመንግስት ኃይሎች ድንገተኛ ጥቃት አጋጥሟቸው ጉዳትንም አስተናግደዋል። ይህ በእንዲህ እንዳለ የብልጽግናው መንግስት የቀጣዩ ዓመት በጀት ከአምናው በ1 ቢሊዮን ዶላር አሽቆለቆለ። ይህ ረቂቅ በጀት በአይኤምኤፍ ትዕዛዝ መሰረት በመጪው ዓመት ከኢትዮጵያውያን ላይ ከፍተኛ መጠን ያለው ገንዘብ እንዲሰበሰብ የሚያደርግ ነው ተብሏል። ከአንድ ወር በኋላ ለሚጀምረው የ2019 በጀት ዓመት የ2.34 ትሪሊዮን ብር በጀት መዘጋጀቱን የብልጽግናው መንግስት አሳውቋል። ይህ ባለፈው ዓመት ከነበረውና ከወራት በፊት በበጀት እጥረት ያጋጠሟቸው በሚል የተደረገው የ204 ቢሊዮን ብር ጭማሪ ጋር ተዳምሮ ከነበረው 2.13 ትሪሊዮን ብር መጠነኛ ጭማሪን ያመለክታል። ነገር ግን በጀቱ በውጭ ምንዛሪ ሲሰላ አሁንም ቅናሽን አሳይቷል። ባለፉት 3 ዓመታት የብልጽግናው መንግስት ያስተዋወቃቸው የበጀት ረቂቆች በየወቅቱ ባሉ የምንዛሪ ተመኖች መሰረት በየዓመቱ እያሽቆለቆሉ የመጡ ናቸው።
በማሳያነት ለ2017 የተያዘው በጀት ከተደረገው ጭማሪ ጋር ተዳምሮ በወቅቱ በነበረው ምንዛሪ 21.8 ቢሊዮን ዶላር የነበረ ሲሆን ዘንድሮ የተገለጸው በጀት ወደ 14.8 ቢሊዮን ዶላር አካባቢ ደርሷል። ይህ ደግሞ በከፍተኛ ደረጃ እያሽቆለቆለ ስለመምጣቱ ያሳያል። ይህ ረቂቅ በጀት ከአምናው ጋር ሲነጻጸር ሁሉም በጀቶች በተዋወቁባቸው ወቅት በነበረው ምንዛሪ ተሰልቶ ከ1 ቢሊዮን ዶላር በላይ አሽቆልቁሏል። ይህ የ2.3 ትሪሊዮን ብር በጀት በአመዛኙ ከሀገር ውስጥ ብድርና ገቢ እንዲሰበሰብ የሚጠበቅ ሲሆን አይኤምኤፍ በቅርቡ የብልጽግናው አገዛዝ ድጎማዎችን እንዲያነሳ የምንዛሪ ተመኑ የሚበልጥ እንዲከፍትና በዜጎች ላይ የሚጣለውን ገቢ እንዲጨምር ማዘዙም የሚታወስ ነው። የብልጽግናው መንግስት አምና ከአጠቃላይ ፌዴራል መንግስት በጀት ድርሻ ለካፒታል ወጪ የመደበው ከ2014 ዓ.ም ጀምሮ ባሉ ተከታታይ ዓመታት በ11 በመቶ እንዲቀንስ ማድረጉ መነጋገሪያ ነበር። ዘንድሮ በተገለጸው አጠቃላይ በጀት ውስጥ ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት የሚደረገው ድጋፍና ለሌሎችም የሚውለው መጠን በዝርዝር አልተቀመጠም። በእርግጥ ባለፉት ዓመታት የብልጽግናው አገዛዝ ከፍተኛ በጀቱን ያዋለው ለጦርነት ፕሮጀክቶች ማስፈጸሚያ ነው። ትምህርት ቤቶችና የጤና ማዕከላት ይወድሙ ዘንድ ለድሮኖች መግዣ ከፍተኛ ገንዘብ ወጥቷል። የወጣቶች የስራ ዕድል መፍጠሪያ ኢንተርፕራይዞች ሳይሆን ወጣቶችን የሚፋለሙ ሚኒሻዎች ከፍተኛ ቁጥር ያለው ገንዘብ ተከፍሏል። ዘኢኮኖሚስት መጽሔት ፈረንጆቹ 2022 የብልጽግናው አገዛዝ ወታደራዊ ወጪ እስከ 88 በመቶ አሻቅቦ እንደነበር መዘገቡም ይታወሳል። ከጦርነት የተረፈውን በጀት በተለያየ መዋቅር ውስጥ የሚገኙ ባለስልጣናትና አጋሮቻቸው በተለያየ መንገድ የሚዘርፉት ሲሆን ይህን ደግሞ ፓርላማው የሚያረጋግጠው ነው። ያለበለዚያ ይኸው ፓርላማም ስለማሰራው መናፈሻና ስለመገነባው ቤተ መንግስት አይመለከትም እየተባለ የሚወጣ ይኸው አገዛዝ ወደ 100 ቢሊዮን ብር የሚጠጋ ገንዘብን በባለስልጣናትና ታዋቂ ሰዎች ቅንጅት ከኢትዮጵያ ሕዝብ ዘርፏል በሚል በምክር ቤቱ ሪፖርት የቀረበበት ስለመሆኑም የሚዘነጋ አይሆንም። ይህ በእንዲህ እንዳለ በትግራይ ክልል የተዘጋጀው ረቂቅ አዋጅ እያነጋገረ ነው። ወታደራዊ ምልመላን የሚቃወሙ ንግግሮችና የመገናኛ ብዙሃን ላይ ጥቃትን የሚጥሉ ድንጋጌዎች ደግሞ ትኩረትን ስበዋል። የአብይ አህመድ አማካሪ ሐውልት የሚገኙ እብዶች በሚል አጣጥለውታል። ከትግራይ ጦርነት በፊት የነበረውና በቅርቡ ተመልሶ የተቋቋመው የክልሉ ምክር ቤት የህግ አርቃቂ ኮሚቴ የተዘጋጀ የተባለ አዲስ ረቂቅ አዋጅ ከ80 በላይ አንቀጾች ያሉት ሲሆን ከዚህ በፊት በጦርነቱ ወቅት በነበረው ህግ ላይ ከወታደራዊ ምልመላና መገናኛ ብዙሃን ጋር በተያያዘም ተጨማሪ ጉዳዮችን ያካተተም ሆኗል። ረቂቁ ለክተት የተጠሩ ዜጎች የምልመላ ትዕዛዞችን ማክበር እንዳለባቸው የሚደነግገው ግዴታው ነው። ረቂቅ ህጉ ከወታደራዊ አገልግሎት የሚያመልጡ ሲጠሩ ሪፖርት የማያደርጉ ሌሎችም ከምልመላ እንዲያመልጡ የሚመሩ ወይንም በሌላ መልኩ የምልመላ እጥረቶችን የሚያስተጓጉሉ ግለሰቦች ላይ የሚጣሉ ቅጣቶችንም ይዘረዝራል። አንዱ ረቂቅ ድንጋጌ እንደሚያስረዳው የጦር ኃይሉን ወይንም የምልመላ መዋቅሩን አባላት የሚያዳክሙ፣ የሚያስፈራሩ ወይንም ሆን ብለው የተሳሳተ መረጃን የሚሰጡ አሊያም ደግሞ አገልግሎታቸውን እንዲተዉ ወይንም መሳሪያቸውን እንዲያስረክቡ የሚያበረታቱ ግለሰቦች እንደ ጥፋታቸው ክብደት እስከ 25 ዓመት በሚደርስ ጽኑ እስራት ሊቀጡ ይችላሉ። እነዚህ ድርጊቶች በጋዜጣዎች፣ በሬዲዮ ጣቢያዎች፣ በቴሌቪዥን ስርጭቶች፣ በኦንላይን ድረ ገጾች፣ በማህበራዊ ሚዲያ ወይንም በሌሎች መገናኛ ዘዴዎች ከተፈጸሙ የሚዲያ ተቋማቱ ራሳቸው የገንዘብ ቅጣት ሊጣልባቸው ወይንም የስራ ፈቃዳቸው ሊታገድ ወይንም ሊሰረዝ እንደሚችልም ይደነግጋል። ረቂቁ በተጨማሪም ወታደራዊ ወይንም መንግስታዊ ምስጢሮችን መግለጥ፣ ከጠላት ኃይሎች ጋር መተባበር፣ በህዝብ መሰረተ ልማቶች በወንጀል ማደናቀፍ፣ ስራ ቦታዎች ላይ መፈጸምና በምልመላ ወቅት ህገ መንግስታዊ ስልጣን የህዝብን ሰላምና ጸጥታ ያዳክማል ተብሎ የሚታሰቡ ተግባራትን ጨምሮ ጉዳት የሚያስከትሉ እርምጃዎችንም ይቀጣል። ይህን ረቂቅ በተመለከተ በሁለት መልኩ የሚሰጡ አስተያየቶች ግን ቀጥለዋል። በአንድ በኩል ትግራይ ያለችበትን ሁኔታ የህልውና አደጋ ላይ እንዳለች የሚያነሱ፣ በትግራይ ላይ የተጋረጡ ያልተለመዱ ደህንነት ተግዳሮቶች ማህበረሰቡን በጋራ ለመከላከል ለማደራጀትና ደህንነትና ማረጋጋትንም ለማምጣት የሚያስችል አጠቃላይ የህግ ማዕቀፍ አስፈላጊ ከመሆኑ ጋር ያያይዙታል። ነገር ግን በደህንነት አስፈላጊነትና በመሰረታዊ ነጻነቶች መካከል ስላለው ሚዛን የሚያሳስባቸው ጋዜጠኞች፣ የህግ ባለሙያዎች፣ የፖለቲካ ተዋንያንና የመብት ተሟጋቾች በረቂቅ ህጉ ላይ የተጨመሩ ድንጋጌዎች በመናገር ነጻነት ላይ አደጋን የደቀኑ ብለዋቸዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መመለስ ይሆናል። እስከዚያው መልካም ቆይታ።